ተመልካቾቻችን አሁን የደረሰን ዜና አለ። በመላው ጎጃም ከባለፈው ማክሰኞ ጀምሮ ከአብይ አህመድ ሰራዊት ጋር ከፍተኛ ፍልሚያ እየተደረገ ነው። ደጋዳሞት፣ ፍኖተ ሰላም፣ ጎንጂ ቆለላ፣ ይልማና ዴንሳ ባታ፣ አቸፈር፣ ባህር ዳር፣ ቡሬ ከሰላ፣ ዳንግላ፣ አዲስ ቅዳም፣ ሜጫ፣ ገረጨጭ፣ ደብረ ወርቅ በበርካታ አካባቢዎች ውጊያዎች እየተደረጉ ነው። ዛሬም ተጠናክረው ቀጥለዋል። የአብይ አህመድ አገዛዝ በቀነ ገደብ አስቀምጦ የፋኖን ኃይል ጠራርጎ ማጥፋትን ተልኮና ግብ አድርጎ የከፈተውን አዲስ ዙር ጥቃት ለመመከት ለተሽከርካሪዎች እንቅስቃሴ ገደብ በመጣል የተጀመረው የመልሶ ማጥቃት ዘመቻ በፋኖ በኩል ከፍተኛ ድሎችን እያስገኘ መሆኑን የአማራ ፋኖ ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ ፋኖ አስረስ ማረዳምጤ ለአንከር ሚዲያ ገልጿል። ህዝቡ የተላለፈውን ጥሪ ተቀብሎ ተግባራዊ አድርጓል። የትራንስፖርት እንቅስቃሴው በፋኖ ፈቃድ ላይ የተመሰረተ መሆኑ እየተነገረ ነው። የክልሉ ምስለኔ አስተዳደር ኃላፊ አረጋ ከበደ መንገድ በመዘጋቱና የደህንነት ስጋት እየጨመረ በመምጣቱ ከባህር ዳር ጎንደር በአውሮፕላን ለመጓዝ መገደዱ ታውቋል። ባህር ዳር ተከታታይ የቦምብ ጥቃት እየተፈጸመባት ነው። ዛሬም በአገዛዙ ሰራዊት ላይ ያነጣጠረ የቦምብ ጥቃት መፈጸሙን ያገኘነው መረጃ ያመለክታል። የአገዛዙ ሰራዊት የደረሰበትን ሽንፈት ለመበቀል ሰላማዊ ዜጎች ላይ የሚፈጽመው የጭካኔ ተግባር መቀጠሉን የገለጸው ፋኖ አስረስ አማረ ዳምጤ ህዝቡ ለማይቀረው ድል ከጎናችን ሆኖ እንዲታገል ጥሪ እናደርጋለን ብሏል። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ አመራር ልዩ ዘመቻ ማድረግ በማስፈለጉ ምክንያት በተለይም ኦፕሬሽኖች ትላልቅ ኦፕሬሽኖች በሚከናወኑበት ወቅት በጉዞ ላይ ያሉ ንጹሃን ወገኖቻችን ከፍተኛ ጉዳት እየደረሰባቸው ስለሆነ እነሱንም ጉዳት ለመጠበቅ ሲባል እንዲሁም ጠላት የሲቪል ተሽከርካሪዎችን ተጠቅሞ ሎጂስቲክስ የሚያጓጉዙበት የመረጃ ኃይሉን የሚያማራበት ሁኔታ ስለሚያጋጥም ያንን ገደብ ስለሚገባን ነው ተሽከርካሪ እቀባ የተደረገው። ትናንት ከትላንት ላይ የነበረውን ሁኔታ ለሚዲያዎች ከዚህ በፊት ግልጽ አድርገናል። በተሰጠው መመሪያና ትዕዛዝ መሰረት ያው መንገዶች ሙሉ በሙሉ ተዘግተው ነው በዛ ተግባሩን ክቶ አድርጓ ተወሰኑ በየውስጥ ለውስጥ መንገዶች ያፈራል እሱ በአግባቡ እንዲተገበር መመሪያ ተሰጥቶ ያ ተተግብሮ ነው ያለው። በተለይ በዛሬው ዕለት አሁን ይህንን ቃለ ምልልስ እያደረግን ባለንበት ወቅት ጀምሮ ዛሬ ሙሉ ቀን በበርካታ አካባቢዎች ውጊያዎች ተደርገዋል። እንደሚታወቀው የአማራ ፋኖ በጎጃም ደፈጣ ውጊያዎችን፣ የፊት ለፊት ወይም መደበኛ ጦርነቶችን እንዲሁም ደግሞ የለይቶ መምታት ቅጣት እርምጃዎችን በተደጋጋሚ ይወስዳል። በዛሬው ዕለት በባህር ዳር መናኸሪያ አካባቢ በፒክአፕ ላይ ሊንቀሳቀስ በነበረ የጠላት ኃይል ላይ በቦምብ ጉዳት ማድረስ ተችሏል። እንዲሁም እዚሁ ከተማ ስራ አመራር አካባቢ በተለምዶ ስራ አመራር ተብሎ ይጠራ የነበረው አካባቢ በተለምዶ መስቀል አደባባይ የሚባለው አካባቢ ቀበሌ 4 መርከብ ዩኒየን አካባቢ እንዲሁም ቀበሌ 16 የሚባሉት አካባቢዎች ላይ በጠላት ላይ ጉዳት ማድረስ ተችሏል። ከዚህ ባሻገር በሁለተኛ ክፍለ ጦር ስር ባለው ዋሸራ እና ጎንጅ አካባቢ ከፍተኛ ውጊያ ተደርጎ ከ60 እስከ 70 የሚሆን የጠላት ኃይልን መደምሰስ ተችሏል። በሶስተኛ ክፍለ ጦር ስር ሰከላ ግሽ አባይ ከተማ ዙሪያ ከተለያየ ቦታ ወደ ግሽ አባይ ይንቀሳቀስ የነበረ የጠላት ኃይል ላይ የደፈጣ ጥቃት ተፈጽሟል። አዴት ዙሪያ የኢንሳባታ እና መስታወት የሚባሉ አካባቢዎች አሳምነው ጽጌ ብርጌድ ሰራዊት አባላት ከፍተኛ ጉዳት አድርሰዋል በጠላት ላይ። አሁን ይህንን ንግግር በምናደርግበት ሰዓት ዳንግላ ከተማ በአራቱም አቅጣጫ የሰራዊት አባላት ዳንግላ ከተማ የሚገኘው የጠላት ኃይል ላይ ከፍተኛ ውጊያ በማድረግ ላይ ናቸው። ከዚህ ባሻገር በአንደኛ ክፍለ ጦር ስር ደቡብ ሜጫ ገርጨጭ አካባቢ ከጠዋቱ ጀምሮ እስካሁን ሰዓት ድረስ ውጊያ በመደረግ ላይ ነው የሚገኘው። ገርጨጭ ከተማን ለመያዝ የተንቀሳቀሰው የጠላት ኃይል መጀመሪያ ይዞት የመጣው ኃይል ሙሉ በሙሉ ሙትና ቁስለኛ ሆኖበት ሌላ ተቀያሪ ኃይል ይዞ መጥቶ አሁን በዚህ ሰዓትም ከፍተኛ ውጊያ እየተደረገ ነው የሚገኘው። በስድስተኛ ክፍለ ጦር ስር ያለው አማኑኤል ከተማ ዙሪያ እንዲሁ ከፍተኛ ትንቅንቅ በማድረግ ላይ ነው የሚገኘው የወገን ኃይል። በሌላ በኩል ባህር ዳር ከተማ ዙሪያው ልደታ ቀበሌ 14 ልደታ ቤተክርስቲያን፣ በማዶ ገብርኤል ቤተክርስቲያን አካባቢ ከከተማዋ ጫፍና ጫፍ ያሉ በርካታ ቤተክርስቲያናት ዙሪያ ጠላት ትላልቅ ምሽጎችን እየቆፈረ ነው የሚገኘው። በከፍተኛ ሽብር ውስጥ ነው ያለው ጠላት። ልደታ ተራራ፣ ዱዱ አካባቢ፣ ሳሌው አርካ አካባቢ፣ አቢነጭ ተራራ አካባቢ አንዳንድ ሻለቃ ኃይሎችን አስፍሮ ነው የሚገኘው። በዚህ ሁኔታ ላይ ነው አጠቃላይ የዛሬው ውሎ የሚመስለው። ስለዚህ ዘመቻው ልዩ ዘመቻው በታቀደለት ግብና እንቅስቃሴ መሰረት በአግባቡ እየተመራ ይገኛል ማለት ነው። ምናልባት ፋኖ አስረስ ይሄ ዘመቻ አብይ አህመድ ፋኖን አጠፋለሁ ብሎ በከፈተው ዘመቻ በመከላከል የወሰዳችሁት እርምጃ ነው ወይስ እናንተ በቅድና በራሳችሁ ጊዜ ወደ ማጥቃት ሄዳችሁ እያደረጋችሁት ያለው ዘመቻ ነው? እንደሚታወቀው የወገን ኃይል
መሳሪያ የሚያገኘው ጠላት በሚያደርገው እንቅስቃሴ መሰረት ነው። የሚኖረን የመሳሪያ አቅም የሚወሰነው ጠላት ወደ ቀጠናችን በሚልከው መሳሪያ መጠን ነው። እንደተባለው እስከ መስከረም አጋማሽ ድረስ የፋኖን ኃይል አጸዳለሁ ብሎ ጠላት በራሱ መንገድ ያቀደው እንቅስቃሴ አለ። እኛ ደግሞ በራሳችን ከክረምቱ ጋር ተያይዞ በራሳችን እቅድ ዝግጅት ስናደርግባቸው የቆየነው ኦፕሬሽኖች አሉ። ሁለቱም በመገጣጠሙ ምክንያት ነው። በአንድ በኩል የጠላትን እንቅስቃሴ ማክሸፍ ነው። በሌላ በኩል ደግሞ ይህንን አጋጣሚ ተጠቅመን የወገንን የወታደራዊ ጉልበትና ኃይል ማጎልበትን ታሳቢ ያደረገ ነው እንቅስቃሴው እየተደረገ ያለው። በዚህ አጋጣሚ ከልዩ ዘመቻው ጋር ተያይዞ መንገድ ከመዘጋቱ ጋር በተገናኘ አንዳንድ ነጋዴዎች የከተማውን በተለይ ትላልቅ ከተሞች ላይ ያለው ማህበረሰብ ዋጋ በመጨመር ከፍተኛ ሽብር የሚመስል ነገር የማድረግ እንቅስቃሴ እንዳለ ተገንዝበናል። እንግዲህ በዚህ ትግል ውስጥ ከፍተኛ መስዋዕትነት ይከፈልበታል። በርካታ ሚሊዮን ህዝብ ችግር ውስጥ እንዳለ ይታወቃል። ያለነው ጦርነት ውስጥ ነው። በርካታ ጉዳቶች ይደርሳሉ በንጹሃን ላይም በሌላው ወገናችን ላይም። ስለዚህ በምንችለው መጠን ጉዳቶችን ለመቀነስ እንጂ እርስ በርስ አንደኛው አጋጣሚውን ተጠቅሞ የሚበለጽግበት ሌላኛው የሚጎዳበት ሁኔታ እንዳይኖር በዚህ አጋጣሚ ማሳሰብ ጭምር እፈልጋለሁ። ሌላው ምናልባት ፋኖ አስረስ እንደው አጠቃላይ በአገዛዙ ላይ እየደረሰ ያለውን ኪሳራ ከወታደራዊ አንጻር ስታዩት ምን ይመስላል? እንግዲህ በየጊዜው ሰራዊት አዳዲስ እየተመለመለ ይገባል። እስካሁን የምንሰማው ድል የለም። ምናልባት እነሱ የተወሰኑ ነገሮችን ሊገልጹ ይችላሉ። ግን ኪሳራው እንዴት ትገልጹታላችሁ? በአገዛዙ ላይ እየደረሰ ያለው እንግዲህ አገዛዙ ከፍተኛ በጀትን የሚያንቀሳቅስ ኃይል ነው። አገሩም እንደሚታወቀው 120 ሚሊዮን ህዝብ ያለበት ሀገር ነው። ከዚህ ሁሉ ህዝብ የሚሰበስበውን ግብር እንዲሁም ኢትዮጵያ ባላት ጂኦፖለቲካዊ አድቫንቴጅ ምክንያት ከተለያዩ ሀገሮች የምታገኘውን ድጋፍ ጭምር ሙሉ በሙሉ ሀገሪቱ ያላትን ፖቴንሻል ለዚህ ጦርነት በመዋል ላይ ነው የሚገኘው። ጨፍጫፊው ስርዓት እየተዋጋ ያለው ከህዝብ ጋር ነው። ስለዚህ ህዝብን በምንም አይነት መሳሪያ ቢታገዝ እንኳን ህዝብን ማሸነፍ አይቻልም። ከፍተኛ ኪሳራ እየደረሰበት ነው። በጣም በሚያሳዝን ሁኔታ መሳይ በእያንዳንዱ ቤት በመግባት ዘረፋ ጭምር ይፈጽማል ወራሪው ሰራዊት። ለአብነት መራዊ ከተማ ላይ በርካታ ነጋዴዎችን 60-50 የሚሆኑ አካባቢ ነጋዴዎችን በማገት ከፋኖ ጋር ግንኙነት ታደርጋላችሁ በሚል በማገት ገንዘብ ጭምር እየተቀበለ ይገኛል። በመከላከያ ሰራዊት ስም በክልሉ የሰፈረው ኃይል በከፍተኛ ደረጃ በተለይም አመራር የሚባለው ከሻለቃ አመራር ጀምሮ ያለው ወራሪ ሰራዊት አመራር ራሱን ለማበልጸግ ከፍተኛ ርብርብ እያደረገ ነው የሚገኘው። ልክ እንደ አንድ ህገወጥ ቡድን ግለሰቦችን፣ ነጋዴዎችን፣ የተሻለ ገንዘብ አቅም ያላቸውን ሰዎች በማገዝ ጭምር ራሱን በማበልጸግ ላይ ነው የሚገኘው። በእርግጥ ስርዓቱ ፈጽሞ ኃላፊነት የሚሰማው አይደለም። በአውደ ውጊያዎች ሲሸነፍ ሮጦ ወደ ንጹሐንን የሚገል ስርዓት ነው። ለውን አቅም አሟጦ ሙሉ በሙሉ መጠቀም ለዚህ ጦርነት ከመዋል ወደኋላ የማይመለስ መሆኑ ይታወቃል። የሚደርስበትን ኪሳራም የሀገሪቱን ካዝና በመሟጠጥ ጭምር ሊያካክስ እንደሚሞክር ይታወቃል። ስለዚህ ህዝቡ ድሉ የማይቀር መሆኑን አውቆ በአነሰ መስዋዕትነትና ባጠረ ጊዜ ውስጥ ወደሚፈለገው ግብ ለመድረስ ከጎናችን እንዲቆምና ርብርብ እንዲያደርግ ማሳሰብ ፈልጋለሁ። ትላንት ማምሻውን በአዲስ አበባና በዙሪያ በሚገኙ አካባቢዎች ከወትሮ የተለየ መጠነ ሰፊ የጅምላ አፈሳ እየተከናወነ መሆኑ ተገለጸ። ኤርትራውያን ላይ ባነጣጠረው በዚሁ የጅምላ አፈሳ በመቶዎች የሚቆጠሩ ሰዎች ታፍሰው ወዳልታወቀ ቦታ መወሰዳቸውን ያገኘነው መረጃ ያመለክታል። ከቅርብ ጊዜ ወዲህ ኤርትራውያንን በተለየ ሁኔታ በጅምላ የማሰር እርምጃ በመውሰድ ላይ ያለው የአብይ አህመድ አገዛዝ ብርጌድ ንሓመዱ የተሰኘውን የኤርትራ መንግስትን ለመጣል ወታደራዊ እንቅስቃሴ ለማድረግ በብልጽግና ፓርቲ ድጋፍ ዝግጅት ላይ ያለውን ቡድን የማይቀላቀሉ ኤርትራውያን እየተለቀሙ በመታሰር ላይ መሆናቸው ተመልክቷል። በኢትዮጵያ የሚገኙ ኤርትራውያን ከእስር ለማምለጥ ያላቸው እድል ይህንን ብርጌድ ንሓመዱ የተሰኘውን ቡድን መቀላቀል እንደሆነ ከዚህ በፊት መገለጹ የሚታወስ ነው። የቅዳሜ ምሽቱ አፈሳ ከአሜሪካው ኤምባሲ ማሳሰቢያ ጋር ተያይዞም እየተጠቀሰ ይገኛል። የአሜሪካን ኤምባሲ ለዜጎቹ ባስተላለፈው ማሳሰቢያ በኢትዮጵያ በየትኛውም ቦታና ጊዜ የሚፈጠር ግርግር ጥንቃቄ በማድረግ ዜጎች ራሳቸውን እንዲጠብቁ መክሯል። ሰሞኑን የትግራይ ጄኔራሎች ኤርትራ ገብተው እየመከሩ ነው የሚል ያልተረጋገጠ መረጃ በተለያዩ መድረኮች ላይ መሰራጨቱን ተከትሎ የኤርትራውያኑ እስርና አፈሳ መከሰቱ ጉዳዩን አነጋጋሪ አድርጎታል። የትላንት ምሽቱን የኤርትራውያኑን እስር በተመለከተ የማህበራዊ ሚዲያ ባለሙያ ጋዜጠኛ አክሊሉ ሳህለን አነጋግሬዋለሁ። አክሊለ ሳህለ የሚዲያ ባለሙያ እንደዚሁም ጋዜጠኛ፣ በጣም ነው የማመሰግነው። መጠነ ሰፊ አፈሳ እየተካሄደ ነው። በተለይ ኤርትራውያን ላይ ያተኮረ
ያተኮረ እንደሆነ ነው የምንሰማውና እንደው በእናንተ በኩል መረጃው አላችሁ ምን እየተደረገ ነው በአዲስ አበባ? መጀመሪያ መረጃው አሁን የወጣ ሳይሆን ኤግዛክትሊ ኤፕሪል 16 የወጣ መረጃ ነበርና ያ መረጃ ምንድነው የሚለው አዲስ አበባ አካባቢ በተለይ በዚህ በፋሲካ በዓል ምክንያት በማድረግ ሊነሳ የሚችል ማንኛውም አይነት ገረገር ለመቆጣጠር ወይ ሌላ ምክንያት ሊሆን ይችላል በርከት ያሉ ኤርትራውያን እንደዚሁም ትግርኛ ተናጋሪያቸው አለ ትጋሩንም የማሰር ወይ ደግሞ የማፈስ ወይ ደግሞ ቤት እየገባ መንገድ ላይም እያገኘ በማንኛውም በሚገኙበት አካባቢና ቦታ የመንቀሳቀሻ ወረቀትና ሌላ ነገር ተጠይቆ አስፈላጊም ከሆነ እስር ወይ ደግሞ ቁጥጥር ስር እንዲገቡ ፕላን የወጣ መሆኑ ኤፕሪል 16 አንዳንድ መረጃዎች ወጥተው ነበር። ያው ቀደም ብሎ ደግሞ 224 ኤርትራውያን የኤርትራ መንግስት ሰላዮች ናቸው በሚል ሰበብና እሱን ታኮ ከታሰሩ ምናምን አንስቶ እንደዚህ አይነት ስጋት ነበር። ያው በዓሉ በሰላም አለፈ። ምንም ብዙ ያነው የሚባል እንቅስቃሴ ወይ ግርግር አልነበረም። ዛሬ ለየት ባለ መልክ የተሰማ ያለ ግን በርከት ያሉ ኤርትራውያን ወይ ሌላ ያ መንግስት ወይ ብልጽግና ወይ ደግሞ እዛ አካባቢ ያሉ ሰዎች የማይፈልጓቸውና የሚጠረጥሯቸው በእስር ላይ ወይ ደግሞ በቁጥጥር ስር እየዋሉ መሆኑን የተለያዩ ኢንፎርሜሽኖች አራውንድ 12 PM በዚህ በእኛ በአሜሪካ አቆጣጠር እየታሰሩ መሆኑን ኢንፎርሜሽኖች ወጥተዋል። ብዙ አጥታው ደርሶናል። ከወትሮ የተለየ ነው። በእርግጥ በየጊዜው የፖለቲካ ሙቀትና ግለቱን የተከተለ የአብይ አህመድ አገዛዝ በዋናነት ትግርኛ ተናጋሪ የሆኑ የአማርኛ ተናጋሪ የሆኑ በተለይ በአማራ ክልል አንጻር በሚደረገው ትግል የሚጠረጥራቸውን እንደዚሁም ሌሎች ኢትዮጵያውያንን የማሰር የማፈን በጅምላ ወደ አልታወቀ ቦታ የመሰወር እንቅስቃሴ ሲከናወን ነበር። አሁን ግን በተለየ ሁኔታ ነው። ቅዳሜ ዕለት ከቀን ጀምሮ ማምሻውን እንዲሁ ከፍተኛ የሆነ አፈና ሲካሄድ ነበር። የአሜሪካን ኤምባሲ ያወጣው መግለጫ ተከትሎም የአብይ አህመድ አስተዳደር በተለያዩ ባለስልጣናቱ አማካኝነት ሰላምና ደህንነት የማስከበር አቅም አለን በሚመስል መልኩ መግለጫዎች ሲወጡ ነበርና የአሜሪካ ኤምባሲ ማሳሰቢያና ማስጠንቀቂያ እሱን ተከትሎ የሚካሄደው አጠቃላይ አፈና ከወትሮ የተለየ እንደሆነ ነው መታዘብ የቻልነው። እንደው ቁጥሩ አላችሁ? የት አካባቢ ነው? በየትኛው የአዲስ አበባ ቀጠና ነው እንዲህ አይነቱ አፈናና አፈሳ እየተከናወነ ያለው? ምናልባት እኛ ጋር ባለው መረጃ ጎተራ አካባቢ ያሉ ኮንዶሚኒየም ቤት ውስጥ የሚኖሩ ኤርትራውያን ማምሻውን በከፍተኛ ቁጥር ታፍሰው ተወስደዋል። ወዴት እንደተወሰዱ የሚታወቅ ነገር የለም። እንደው ዝርዝር መረጃ አላችሁ? እስካሁን ድረስ በትክክል የሰው ቁጥራቸውንና ከየት ቦታ ታሰሩ ወይ ተወሰዱ ለሚለው ሙሉ ኢንፎርሜሽን ወይ ደግሞ በትክክል ይህን ያህል ቁጥር ነው ብሎ ሊሰጥ የሚችል ሰው ያለ አይመስለኝም። ምናልባት በዚህ 2-3 ቀን ሊታወቅ ይችላል ማለት ይችላልው። ማለት ከያንዳንዱ ቤት ከያንዳንዱ አፓርትመንት ኮንዶሚኒየም ከያንዳንዱ ፋሚሊ አይ ከኔ ወንድሜ ባሌ እህቴ ምናምን የለችም የሚል እሱ ተሰብስቦ የሚመጣ ይመስለኛል። ሁለተኛ ነገር ከየት ቦታ ለሚለው ያው ሀያት አካባቢ የሚሆን ሌላው አብዛኛዎቹ የኤርትራውያን ስጋት ይሆኑብናል ያሏቸው የቀደም እንዳልከው ምናልባት አማራ የሚለው ነገር ወደ ሌላ እንዳይወስደው ወደ ሌላ እንዳልሄድ እንጂ አዲስ አበባ ሲያጸዱ ቤቱን ወይ መንደሩን ብቻ አይደል እያፈረሱ ይሰሩ የነበሩ አዲስ አበባ ውስጥ ድርሻለን የሚችልና በማንኛውም ሰዓት በማንኛውም ጊዜ የተቃውሞ ወይ ደግሞ የሰላማዊ ሰልፍ ነገር ሊያስነሱ ይችላሉ የሚባሉ ህብረተሰቦችን ከዛ አካባቢ ተወልደው ካደጉበት ከኖሩበት የማጽዳት የማራቅ የማግለል እርምጃ ሲወሰድ ቆይተዋል እና ከየት ቦታ ለሚለው በብዛት ተሰብስበው ሊንቀሳቀሱበት ከሚችሉ አካባቢ እየተለቀሙ እየተወሰዱ ነው እየታሰሩ ነው። ሌላ እዚህ ላይ መጨመር የምፈልገው ነገር የአሜሪካ ኤምባሲ ዜጎቹ እንዲጠነቀቁ መግለጫ ከሰጠ ከአንድ ቀን በኋላ የተወሰደ እርምጃ ነው። የአሜሪካ ኤምባሲ በብዛት እንደዚህ አይነት መግለጫ እንደዚህ አይነት የማስጠንቀቂያ ወይ አለርት መግለጫ ሲያወጣ ዝም ብሎ ከመሬት ተነስቶ ያወጡታል አንልም። በብዛት ካየነው ማለት ነው። ይህ ነገር ከወጣ በኋላ መንግስት የፈራው ነገር አንዳለ ወይ ደግሞ እዛ አዲስ አበባ አካባቢ መንግስትን ለጸጥታም ይሁን ለማንኛውም ምክንያት ሊያሰጋ የሚችል የተቃውሞ መንበለው ወይ ደግሞ የግርግርን በለው ሊነሳ ይችላል የሚል ኢንፎርሜሽን የአሜሪካ ኤምባሲ የደረሰውና አስቀድሞ ደግሞ ዜጎቹ እንዲጠነቀቁ ማንኛውም ማለት ከአሜሪካ የሄደ የአሜሪካ ዜግነት ያለው ኢትዮጵያም ሌላም እንዲጠነቀቅ ያወጣው መግለጫ ተከትሎና ታኮ የመጣ ነው። በሶስተኛና በዋነኛነት ደረጃ ደግሞ ይህ የሚባል ነገር ባይኖርም ወይ አለ ለማለት ባልደፍርም አንዳንድ ሚዲያዎች ያው የነሱ ሚዲያም ሊሆን ይችላል የትግራይ ጀነራሎች ኤርትራ ገብተው ወጡ፣ የትግራይ ጀነራሎች ከኤርትራ የመንግስት ባለስልጣናት ጋር ይገናኛሉ የሚለውንና በጅቡቲና በግብጽ መካከል ስምምነት ከተደረሰ በኋላ በአስቸኳይ ስብሰባ እንደተቀመጡ ስብሰባውን ታኮ ደግሞ አንዳንድ ለየት ያለና ኖርማል
ኖርማል ያልሆነ ነገር እንቅስቃሴ እየታየ ነው። በአጠቃላይ ስናየው ወይ ሳየው እንደኔ አስተያየት ግን ሁለት ትላልቅ ነገሮችን ማስቀመጥ ይችላል። አንደኛው የኢትዮጵያ መንግስት ወይ ደግሞ የብልጽግና መንግስት ወይ የብልጽግና ፓርቲ እንደ ፓርቲ ኢትዮጵያ ላለፉ ረዘም ላሉ አመታት ይዛቸው ስትሄድ የነበረ የዲፕሎማሲ ወይ ደግሞ በዲፕሎማሲ መስክ የነበራትን ስፍራና ክብር ያሳጣ አካሄድ ነው። ያ ያሳጣ አካሄድ ደግሞ የሚፈጥረው ስጋትና ፍራቻ ስላለው ለጊዜ ኮሽ ባለ ቁጥር አካባቢ ውስጥ ያሉ ሰዎችን የማሰር የማንገላታት የማፈንና ለአንዳንድ ህገወጥ ስራ ለሚሰሩ ሰዎች ደግሞ በር የመክፈት ሆኖ ይሰማኛል። ሁለተኛው ነገር አገር ቤት ውስጥ ወይ ደግሞ መላ ኢትዮጵያ ውስጥ የህዝቡን የሰላም ዋስትና የመጠበቅና የመረጋጋት አቅም የማነስ ሁኔታ ነው። ምክንያቱም ሙሉ አቅም ኮንትሮል የማድረግ አቅም አለን፣ የአካባቢን ጸጥታ ተቆጣጥረናል የሚል ማንኛውም መንግስትና ሀገር እንደዚህ አይነት እርምጃ በስደተኞች ወይ ደግሞ በዜጎቹ ላይ በጅምላ የማሰርና የማፈስ እርምጃ ይወስዳል የሚል ግምት የለኝም።